ተኮስኩበት ግንባሩን መታ ልጄ ብሎ ዘሎ ያዘኝ። ዘሎ ሲዘኝ በጩቤም ወጋሁት። አባቴ እጅ ላይ ያረፈ። ለኔ ወርቅ ነበር ጋሻዬ። አካላቶቼ ብልቶቼ የኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛን ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም። ከዙፋኑ ላይ አይናወጥ። ከየት ከተማ መጣ? ከጂማ ዞን። ከጂማ ዞን። እሺ፣ እንዴት መጣ ወደ መልካም ወጣት? መልካም ወጣት የመጣሁበት ምክንያት የመጀመሪያዬ እህቴ በጌታ ናት፣ ታላቃችንም እንደዛው እና የታናሽ እንደዛ ናቸው። ፕሮቴስታንት ሃይማኖት ውስጥ ነው የሚኖሩት እና እኔ በፊቴ ብዙ አስቀያሚ ነገሮች አሉ ከኋላዬ። እነዚህ ነገሮች ከመሆናቸው በፊትም አሁንም ዋጋ ይከፍሉልኝ ነበረ። በጣም ይጨነቁ ነበረ ስለኔ መስተካከል፣ ስለኔ መልካም መሆንና ስለነገ ብዙ ዋጋ ይከፍላሉ። አልገባኝም። ብዙ ባዘኛለሁ፣ ሩጫለሁ። በእነሱ ግፊት ብቻ ሳይሆን ነገሮች ወደ ዝነ ልቦና እየመለሱ ሲመጡ እኔም ጠይቂያን ነበረ። እቴ ጌታን ስቀበል ቃል ኪዳን ገባችልኝ። አንተ ይህን ካደረግክ ከሱ ሰላም ከወጣና ወደ ልቦና ከተመለስክ እኔ ዮኒ ጋር መልካም ወጣት አስመዘግባለሁ እና አትቀረም አለችኝ። እሺ ብያ ቃል ገብተን አብረን በቃ የቆየን ሰዓቱ ደረሰ። ዝም አለችኝ። ዝም ብላኝ፣ እሷ መሀል ከተማ ነው የምትኖረው ጅማ፣ እኔም ኖሮ ወረዳ ላይ ነው። ዝም ስትለኝ ስትመጣ ዝም አልሽኝ እንዲሆን ሻልኩ። አቆረፍኳት። ሰላም ስትለኝ ዝም አልኳት። ማንን ነው አልኳት። አንተን ነው። ሰላም አልኩ እኮ። ሰላም ካላልከኝ መቶ ትችላለህ አትበኝ ብዬ ወደ ውስጥ ገባሁ ከማዘር ጋር። እሷ ማዘር ለማየት ምሳ ይበላሽ ነበረ። ከዛ ናደሩን ዋልን። ደወለችልኝና መልካም ወጣት አስመዝግቤያለሁ አትሄድም አለችኝ። እሄዳለሁ አልኩኝ። ሄድኩ፣ ተገናኘን። ያጎረፍከኝ ለዚህ ነበር አይደለ? አዎ ቃል ገብተሽልኛል። እኔም ለመለወጥ ፈልጌያለሁ። ቃል ገብተሽ ተነስተሽ ወደ ኋላ ስላልሽ ተናድጄ ነበረ። አሁን ይቅርታ ተባባለን። በሷ ፍቅርና ፈቃድ ወደዚህ መጣሁ። የጌታ ፍቃድ ነው ማለት ነው። እሺ፣ አሁን ወደፊት ለፊት መምጣት የፈለከው ለምንድን ነው? ወደዚህ የትላንት ማንነቴ አሮጌ ነገር የኔ ተቦክቶ አልቋል። ዛሬ አዲስ ህይወት ላይ ነው ያለሁት። ግን እውነት ለመናገር እዚህ ጋር የተሰበሰበው ወጣት እንደኔ ወርቃማ ጊዜውን ያላሳለፈ አሁን ያለበት ህይወትና ነገ ሊኖረው የሚችለው ትልቁ ህይወት በከንቱ እየባዘነ በከንቱ እየጠፋ የሚሄድ ወጣት ብዙ ነው ያለው። እኔ ወርቃማ ጊዜ የሚባለውን ከ18 እስከ 29 ያለው እድሜን አላውቅም። እንዴት ነው ያላወቅኩት? ከልጅነቴ ነው ከቤት የወጣሁት። የ12 ዓመት ልጅ ምናምን ሆኜ ወደ 95 አካባቢ ጓደኛ ልጆቹ ይባላል ይዞኝ ወጣ። ሲጋራ፣ ጫት፣ ማስቲሽ ሱሶችን በቃ እዛ ለመድን። ጅማሌ ጎዳና ያደርን ቤት የጠፋ ነገር የለም። በዚህ አጋጣሚ 13፣ 14፣ 15፣ 16 እያለ ቤት ምንም የጎደለ ነገር የለም። ምንም አልጎደለም። ሁሉም ነገር ሙሉ ነው። ብቻ እኛ ሰፈር ላይ ዛሬን አድርጎና ትላንትና በእኛ ኤጅ እኩል የሚኖር ማንም ሰው የለም። እኛ የተሻለን ነበር። ዛሬ ከተበተንም በኋላ ነው ይሄ ሆነው። ዛሬ ሁሉም ከጠፋ ሙሶሳችን ከተናደ በኋላ እና በእንደዚህ ያሳለፍኩኝ። በስተመጨረሻ አልቻሉም። የተከታተሉኝ ከመንገድ የመለሱኝ፣ ጎዳና ስወጣ ወደ ቤት እየመለሱኝ። በሱስ ተይዣሉ። አጋንንቱ ተጠናውቶኛል። አባቴ ማየት አልፈልግም። እናቴ እየሰረቀች እየደበቀች ታጎርሰኛለች። ጎዳናም ባለሁበት በደረስኩበት ሁላ የሮጠች ደርሰኝ። መጨረሻ ላይ አልቻል ሲል አባቴም ከሰፈርም የሆነ ወዳጆቹ የሚሆኑት እናቴም ተሰብስቦ መጥቶ አብዷል ብሎ አሯሩጦ ያዙኝ። ይዘውኝ እግሬን በሰንሰለት አሰሩ። የመጀመሪያ ጊዜ ቤት ውስጥ ተቀመጥኩ። እኔ ጤናማ እንደሆንኩ ነው የማውቀው። ለእኔ ያ ኖርማል ህይወት ነው። ብቅምም ብጠጣም ሕፃን ልጅ ቢሆንም ባጬስም ሁሉንም ነገር ማድረግ ለእኔ ጤናማ ነገር ነው። አላውቀውም። ይሄ ሆኖ እያለ ሰንሰለት እበጥሳለሁ። ሰንሰለት በጥሼ አስቸግሬ ሴት ድጋሚ ተይዤ እጄም በሰንሰለት ታስሮ እግሬም ታስሮ መቀመጥ ጀመርኩ። ይሄ የሚሆነው ወደ 15 16 ዓመት አካባቢ ነው። እንደዚህ ሆኜ ተቀምጬ
እንግዳ እህቴን ለእጮኝነት ሰው ትልቅ አባት ናቸው ቄስ ትላልቅ ሰዎች መጥቶ ጠይቆ አባቴ ሲጠየቅ በእኔ ተናዶ አልቀበልም ብሎ መልሷል። እኔ አልተስተካከልኩም፣ እሷ እንዲህ ያለ የኔ ነገር ተበላሽቷል፣ ቤተሰብ እየተበላሸ ነው፣ አልቀበልም ብሎ መለሰ። በዛ ፌል አድርጎ እህቴ የቀረባት እስከዛሬ ድረስ በስነ ስርዓት ራሱ ባለግኝታ አግብታ ይኖረች አይደለም። ህይወቷን ከባድ ሁኔታ ላይ ነው ያለው። እኔ ከዛ ሰንሰለት አምልጬ ከዛ ሰንሰለት ወጥቼ ወጥ ቆርጬ ብቻዬን ጎዳና መኖር ጀመርኩኝ። ከልጆች ጋር ጎዳና ማሳለፍ ጀመርኩኝ። ቤተሰብ አስጠላኝ፣ እናቴ አስጠላችኝ፣ ወንድሞቼ አስጠሉኝ፣ እህቶቼ አስጠሉኝ፣ አባቴ አስጠላኝ። እንደምንም ተራሩጠው ተጨንቀው ይላሉ መናሪያ ጀብሎ እየሸጥኩ ምን እያልኩ መናሪያ መኪና እያጠብኩኝ አደግኩኝ። ከዛ ሎንቺን ላይ መስራት ጀመርኩ። በዛን ሰዓት ሎንቺን ነበረ 98 99 አካባቢ። አዩ ቤተሰብ እንደው በዚህ ከተመለሰ ብሎ እኛ መስመር ሰቃሪ ነው ሎንቺን መስራት ጀመርኩኝ። የሆነች ሎንቺን ገዙ፣ እንድሰራ ፈቀዱልኝ። አንድ ሳምንት ብቻ ነው ቆየሁት። አልተመቸኝም። ጥያቄ አለ፣ ከቤተሰብ ጋር የማያስማማኝ የሆነ ነገር አለ፣ መጥፎ መንፈስ አለ። በቃ ያስጠሉኛል ሙሉ ቤተሰብ። በተለይ አባቴ ማየት አልፈልግም ስለሚጠይቀኝ፣ ተማር ስለሚለኝ፣ ስለሚቆጣኝ፣ ስለሚገርፈኝ ያ የሚለው ነገር ለኔ ህይወት እንድዘራና ነገ እንዲስተካከል ነበር እና ለኔ ክፉ ሰውና በጣም መጥፎ ሰው እንደሆነ እንደ ጠላቴ ነው ማየው። አቅም የለኝም እንጂ ብደበድቦ ደስ ይለኛል። በዛን ሰዓት እየጎለበትኩ መጣው፣ አቅም አገኘው፣ ትልቅ እየሆንኩ መጣው። ከዛን በዛ ምክንያት በአንድ ሳምንት ቆይቼ በተባረርኩበት መኪና ምክንያት ቂም ያዝኩኝ። ቤት ገብቼ የሆነ ትልቅ ነገር አጠፋው፣ ወስጄ ሸጥኩኝ። እንደምንም ይዞ አሯርጦ ከተሻለው ብሎ ማረሚያ ቤት አስገባኝ። ተነጋግሮ ከቤተሰብ የሰፈር ሰዎች ሁሉ 1 ዓመት ከ2 ወር ተፈረደብኝ። 11 ወር ታስሬ ወጣሁ። የበለጠ ክፉ ሰውና ቂመኛ ሆኜ እነሱ ሱስ እንድቀንስ፣ እንድማር፣ እንድስተካከል እዛው እየጠየቁኝ እዛው ያደረጉልኝ ሊያሳልፉ ነበረ። አልሆነም። የበለጠ ሱሰኛ ኢየሱስ አናት ራሱ እዛው ማረሚያ ቤት ነው ያለው። ከዛው ሱስ ጨምሬ ሌላ ሰው ሆኜ መጥፎ ነገር ተምሬ እና ችዬ አላስበውም። እዚህ ጋር መጥቼ ስናገር ምን አይነት ጀብድ፣ ምን አይነት ነገር፣ ምን አይነት ህይወት እየተናገርኩ እንደሆነ አላቅም። ብቻ ጨርሼ ባልናገርና ባይሆን ደስ ይለኛል። የኔ ነገር ስላበቃ ግን ዛሬ የኔ ነገር አዲስ ስለሆነ አሁን ከኔ መማር የሚችል ሰው ካለ፣ ሳይቃጠል በቅጠሉ መሆን የሚችል ሰው ካለ፣ ማብቃት የሚችል ሰው ካለ ከኔ እንዲማር ፈልጋለሁ። ማረሚያ ቤት ነው ያሳሰረኝ አባቴ ነው። እሱ ነው እንዲያደርገኝ ብዬ ዝቼ ወጣሁ። ዝቼ ወጣሁ። ደቡብ አካባቢ ዘመን ነበረን። እዚህ እንዳይሆን ተብሎ በቃ አስቸጋሪ ስለነበሩ ሁኔታዎቹ ወደ ደቡብ ወሰዱ። ደቡብ እጄ 9 እና 10 ተምሬ መጣሁ። በጣም አስቸጋሪ መንፈስ አለ ሰፈራችን ላይ። ወደ ሰፈር ልጆች ተመልሼ ስቅም የምንቅመው ጠንቋይ ቤት ነው። እዛ ነው ሄደን ነገሮችን የምናሳልፈው። እዛ ሆነን ነው ሁሉንም ነገር የምናየው። 3 4 5 ጠንቋይ ቤት አለ። ለእኛ ጠንቋይ ቤት ኖርማል ነው። ጫታችን ይዘን የምንሄድ እዛ ነው። ጫት ደግሞ እኛ ጋር ሰቃ ወደ አዲስ አበባም ወደ ጋምቤላም ወደ የትኛውም ከተማ የሚላከው ጫት ከሰቃ ነው። እኔ ጫት ብቻ አይደለም ሲጋራ ለምጃለሁ፣ መጠጥ አረቄ ያውቃለሁ። ህይወቴ ምስቅልቅሉ ወጥቷል። እኔ ግን ምስቅልቅሉ እንደወጣ ሳይሆን ራሴን እንዳሪፍ ጥሩ አይነት በቃ አራዳ የሆነ ራሱን ከውኑት ቻሌንጆች ጋር ራሱ ተቋቁሞ የሚኖር ያወቀ ሰው አድርጌ ነው ማስበው። እንደዚህ ሆኖ እያለ እነዛ ጓደኞቼ ጋር እየኖርኩ እያሳለፍኩኝ የሆነ ቀን እናቴ እህቴ ከአባቴ ጋር ግጭት ይፈጥሩና እኔ ደቡብ ላይ 2 ዓመት ተምሬ መጥቻለሁ። 9 እና 10 ግጭት ይፈጥሩና ኦርቶዶክሶች ናቸው። በዛን ሰዓት ማንም ፕሮቴስታንት የለም እኛ ቤተሰብ ውስጥ። ተጋጭቶ ሚካኤል ጸበል ይዛት ትገባለች ማዘር እህቴ ክፉኛ ታመመች። እኔ በብሶት ሆነ እኛ ቤት 4 አይነት ነገር ይደፋል፣ ይታረዳል፣ ይፈሳል። በቃ ብዙ አይነት የበዓላት ዜዎች አሉ። አልሆነም። አዮ ተናደድኩኝ፣ ከፋኝ። ምንም ነገር አልተደረገም። በዛ ብሶት መጥቼ ከደቡብ እንግዳ ነኝ። ተናደድኩኝ። ምንድነው ስል እኔና ዳሜ ተጣልተው ሚሚን ይዛ ጸበል ገብታለች። ተናደድኩ። ታናናሽ ወንድሞቼ ምንም ማያውቁ 2 አሉ። ሌላ ሰው የለም፣ እኔ ነኝ። ምንም ማድረግ ደግሞ አልችልም።
በፊት ከሰፈር ጓደኞቼ ጋር ለ17 ተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ እሻለ ይደረዛል። አርብ ደረሰ፣ እንደዛው አሳለፍን። 19 በጣም ተናደድኩኝ። የምናደደው ለምን እንደሆነ አላልቅም። ምንም የበደለኝ ነገር የለም። ወደ ቤት ሄድኩኝ። ለምን እንዲያደረግ ካልኩት አባቴን ጠየቅኩት። ስጠይቀው አንተ ምንም የምታውቀው ነገር የለም የኔ ልጄ ተው፣ ምንም የምታውቀው ነገር የለም ብሩክን፣ ነገሮችን አስተውለህ ተራመድ፣ ነገርን ለማስተካከል አስብ እያለኝ የነገረኝ ነበር። በዛን ሰዓት እኔ እላፌ እጃለሁ፣ ስለት ይዛለሁ፣ መሳሪያ ይዛለሁ፣ ገንዘብ ስላለ ማለት ነው። ይህን እያደረግኩኝ ይህን 3 ቀን ተከታታይ ጠጣውኝ። ራሴን አላቅም ሲቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼ ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ ነው። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤም ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላውቅም። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም። በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጥይት? አዎ። ሞተ? ግንባሩን ተመቶ አልወደቀም። ጠንካራ ሰው ነበረ። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልምቶልናል። ከዛ በጩቤ ስትወጋው ነው የሞተው? በጩቤ ሲወጋው እጄ ላይ እንዲህ ቅፍ አድርጎኝ ተያይዘን ወደቀን። ብቻ መናገር አልፈልግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ ያያቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረኩት ያስታውስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅሙኝ ነው? ለኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለኔ ወርቅ ነበር፣ ጋሻዬ ነበር። ቢኖር ዛሬ እዚህ ጋር አልቆምም። ትልቅ ቦታ መለስ እችላለሁ። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ፣ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በህይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ይሄ ሁሉ ግን እኔ ነኝ፣ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት 2 ደም ስሮቼን ቆርጫለሁ። ዋጋ መከፈል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገገም አላውቅም ነበረ። ከዛ መሰልፎ ወስዱኝ፣ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሽ ይሆናል። ትላንት ዶርም ውስጥ የረበሽ ይሆናል። 6 ልጆች አለን። እኔ የማድርበት ክፍል ውስጥ ድምጻችን አይሰማም። ለምን እንደሆነ እግዚአብሔር የተሻለ ነገር ሊሰጠና ዝም ብለ ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ፣ ጉዳዩ ካለበለዚያ እኔ ስለራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜ መኖር እችላለሁ። ግን የሚሰራ ምርጥ ሙያ አለኝ። አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል። ኖሪ ብዙ ነገር ያጣል። እኔ አባቴን አጥቻለሁ። እናቴን እዛ ማረሚያ ቤት ተመቶ የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር እየተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ።
እዛ ብኖር እዛ ቢለይልኝ ደስ ይላል። ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተንኩ። ለኔ ፈተናው ምንም አይደለም። መቻሉንም እየሰጠኝ ነው ለማለት ምን ያስችለኛል? ምን ትርጉም አለው? ሌላ ይሄንን ማለት ነው ህመሙን እኔ ህመሙን ችዬ ተቋቋምኩ አይደለም። ሰው ጉዳይ አይደለም። ያጣሁት ነገር ግን እያመመኝ ነው። በሰፈሬም ሆነ በከተማዬ ውስጥ ማለት ነው። እኔ ስለማንም ጉዳይ አይደለም። እዚህ ጋር ማንም ጉዳይ አይደለም። ሰው ስለራሱ ነው የሚኖረው። ግን እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴት ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናችሁ ብዬ የወጣሁት እዚህ ጋር እንጂ ተናግሬ ዱዴ 5 ሳንቲም ፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ስለዚህ ተሰብስበናል በመልካም ወጣት ምክንያት። አላማ ያለው ሰው እኔ ዛሬ 32 ዓመት ሆኖኛል። በ18 ዓመቴ ማረሚያ ቤት ገባሁ። የታሰርኩትን 9 ወር ከ10 ቀን እድሜ ሄዶ 27 9 ዓመት ከ10 ቀን 14 ዓመት ነው የተፈረደብኝ። 9 ዓመት ታሰር ከ10 ቀን ታሰርኩኝ። ሲወጣ ሁሉም ነገር አልፏል። እኔ እንደ ወርቅ እንደ ብርቅ የምዘልበት የምሮጥበት የሚይዝበት ሁሉም ነገር አልፏል። ያቺ ማለት ነው እቺ ከ18 እስከ 25 26 27 ያለችው መጥመው ጊዜ አለፈች። ማረሚያ ቤት ላይ ተቃጠልኩ። ያቺን ከመቃጠል የመበለጠ ማለት ነው የቤታችንን ሙሱሱ አባታችንን በእኔ ምክንያት ወንድሞቼ ያጡ። እናቴ ምርጥ ባሏን ወጣች። መስተካከል ይችል ነበረ። አጋንንት ተጠናወተኝ። ይሄ ሁሉ ያወጣው ሱስ ነው። ምን አሉ ቤተሰቦች? እናት አባት ማነው? እናት ወንድሞች እህቶች? ይሄ ሲሆን ያው የሚናደደው በጊዜ ተናዷል፣ የሚጨነቀው በጊዜ ተጨንቋል። ዋላ ግን ሁለት ማጣት አይሆንባቸውም። አልጠሉኝም፣ አልገፉኝም። እኔ እንድቀየር አስባሉ። እኔ ጥሩ ቦታ እንድደርስ አስባሉ። በተለይ እናቴና እህቴ ብዙ ዋጋ ትከፍልልኛለች። በጣም ግን የምታስጠላኝ ምድር ላይ እሷ ነች። ይሄ የሆነውን ሁሉ ምክንያት ለነሱ ነው። እናንተ ናችሁ ይሄን ያመጣችሁት። አተውኝ ነበር ጎዳና ላይ አተውኝም ወይ ለምን ሰበስባችሁኝ ያልኩት የምወቅሰው እናቴና እህቴን ነው። ተጠማው መሄድበት አጣው። በጣም ነው በቃ የተቅበዘበዝኩት። ይሄ የሆነው ስለተቃጠልኩ ነው። ያልተቃጠሉ ብዙ ወጣቶች አሉ እዚህ ውስጥ መስሏቸው እየዘለሉ ያሉት። የኔ ቅጠል በአንዱ በኩል ተቃጥሏል፣ በአንዱ በኩል ደግሞ በእግዚአብሔር በኔ በኩል ተቃጠለ፣ አለቀ። እግዚአብሔር በምሕረቱ የማያኝና የሚቀይረኝ ከሆነ ሕይወት የሚሰጠኝ ከሆነ ግን አለው። ለዚህ በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ትላንትና ከማንነት ቀውስ ነፃ መውጣት ብለን ስንማር ራስን በክርስቶስ በኩል ማየት ብለን አለን አይደል? በክርስቶስ በኩል አዲስ ሕይወት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት አዲስ የተወለደ ሕፃን ልጅ የኋላ ታሪክ እንደሌለው ዮሐንስም እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ እያልኩ ሳስተምር ሰምቻለሁ። የተወገደ እንጂ የተቀመጠ ኃጢአት የለንም። የክርስቶስ ደም ከየትኛውም አይነት ኃጢአት ነፃ ማድረግ የሚችል አቅም ያለው የዓለምን ኃጢአት የሚያስወግድ ነው። የአንድ ሰው አይደለም፣ የሁለት ሰው አይደለም። ደግሞ ኃጢአት ትንሽና ትልቅ አይደለም፣ የትኛውንም ኃጢአት የሚያስወግድ። አሁን አንተ በጸጸት የምትቸገርበት ከዚህ በኋላ ነፃ አይደለሁም ብለህ የምታስብበት ሳይሆን በክርስቶስ ኢየሱስ አምነህ ጌታን እንደ ግል አዳኝ አድርገህ እስከተቀበልክ ድረስ አሁን እንደውም ትዝ ካለ ትላንትና ከዚህ በኋላ ያዕቆብን እስራኤል ብሎ ጠራው አይደል? ያ የትላንትና አሮጌ ታሪክ አለፈ፣ ሁሉ አዲስ እንደሆነ መጽሐፍ እንደሚናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው።
ሁሉ አዲስ ሆኗል ተብሎ እንደተጻፈ ማለት ነው። ስለዚህ አሁን አንተ አንድ ጸሎት ከኔ ጋር ትጸልያለህ። የሚሰማህን ይሄንን ረፍት ማጣት፣ ጸጸት ከዚህ ሰዓት ጀምሮ አይሰማህም። የክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን ነው። ትላንትና የንስሐ ጸሎት ስንጸልይ መጣ ወደዚህ መጥቻለሁ። ጸልይ ከኔ ጋር ጸልያለሁ። ከሁሉም በላይ ማለት ነው አቅም ሰጥቶኝ ሳላብድ የባሰ ሆኜ ሳልጎዳ ዘፍቄ ሳልቀር በጭቃ ውስጥ ሳልሰምጥና ማንነቴ ከመጀመሪያው አንስቶ ተበላሸ ሙሉ በሙሉ ሳይደበዝ ጠርቶ ወደ ቤቱ ላመጣኝ ለእግዚአብሔር ለልጁ ለኢየሱስ ክርስቶስ ክብር ምስጋና ይድረስልኝ። ሲቀጥል ደግሞ በህይወቴ ዘመን ሁሉ ዋጋ የከፈለችልኝ ሁሉንም ተክታ ማለት ነው በይቅርታ ደጋግማ ስታኖረኝ የነበረችው እናቴ ናት። ብቻ ይቅርታም ምንም ብል መልስ የለውም። ምንም ማለት አልችልም። አኑዬ በድዬሻለሁ፣ እህቴን አሰቃይቻታለሁ፣ ወንድሞቼን ወላጅ አልባ አድርጌያለሁ። ሁሉም ነገር ተበላሽቷል። እግዚአብሔር ግን ከእንደገና መገንባት ይችላል እና ያለፈው እንዳለፈ ቢሆንም ነገ አዲስ ቀን ነው። እኔ በህይወቴ ውስጥ ብዙ መከራና ፈተና አሳልፌያለሁ። ተብዬ እውነት መስሎኝ ሀገር ለቄ ሮጥኩት። ካጠገብሽ መቆም ያልቻልኩት፣ ልረዳችሁ ያልቻልኩት፣ የረገምኳችሁ የቆስኳችሁ ሁሉ በማንም አይሁን ይቅር ብላችሁኝ አላውቃለሁ። ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ። እዚህ ጋር በጌታ ፊት ለፊት ሆኜ ሁላችሁንም እወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ። ይቅርታችሁን እፈልጋለሁ። አጨብጭቡለት። ከኔ ጋር አጭር ጸሎት ትጸልያለህ። ከዚህ በኋላ የሚከስህ አሁን ቅድም እንደነገርኩ ነው። ማንም ነው የሚለው። ትላንት ስናነባይታል አይደለ? ማንም ወንድ ይሁን ሴት፣ ትንሽ ይሁን ትልቅ፣ ማንም ሰው የትኛውንም ኃጢአት በህይወቱ ያደረገ ሰው በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት የሆነ ሰው ደግሞ የኋላ ታሪክ የለውም። አሁን አንተ የተወገደ እንጂ የተቀመጠ ኃጢአት የለብህም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን የሚል ሰው ካለ ያጨብጭብ። ከኔ ጋር ጸልያለህ። እኔ የምለውን ከኔ ጋር በልና ጸልይሽ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአቴን በደሌን በእጅ ያለውን ደም ሁሉ በልጅህ በክርስቶስ ኢየሱስ ደም ይቅር እንድትለኝ እለምንሃለሁ። አንተ መድኃኒቴ እንደሆንክ አምኜ ተቀብያለሁ። ይቅር ስላልከኝ አመሰግናለሁ። አሁን እኔ ባንተ አምኜ ነፃ ሰው ሆኛለሁ። ነፃ ስላደረከኝ ዕዳዬን ስለከፈልክልኝ አመሰግናለሁ። አሜን። እዚህ ስንማር ስለ ተለያዩ ትምህርት ነገሮች ተማርን። ምን ተረዳ ስማር የተረዳሁት ነገሮች ይፈልግ አክል ቢበላሹ ወደ ኋላም ቢቀሩ ማለት ነው ባለቤቱ ነው ይዞት የሚቀረው። ምርጫና ውሳኔ ስላለን እኔ ከመረጥኩኝና ከወሰንኩኝ የትላንት ማንነቴን እንደተራገፈና አዲስ ህይወት መጀመር እንደምችል ወደ ህይወቴ ደግሞ አዲስ ቋንቋና አዲስ ዓላማ ይዤ ከመጣሁ ፍላጎቴና ውሳኔ ባላንስ ከሆነ ካለውበት ከየትኛውም ጨለማ መነሳት እንደምችል ነው የተረዳሁት። አመሰግናለሁ። ወዳል አይዞህ። እሺ ማን ነው ስምህ? ብሩክ መለሰ ይባላል። ከየት ከተማ መጣ? ከአርባ ምንጭ ሴቻ ገበያ ሰፈር። ለምንድን ነው ወደፊት ለፊት መምጣት የፈለከው? ወደፊት መምጣት የፈለኩበት ምክንያት ካለኝ ነገር አንፃር ከዚህ በፊት ያሳለፍኩት ነገሮችን ሁሉ
እዚህ በተማርኩት ትምህርት የኔ ህይወት ራሱ የሆነ ብልኝ ስለሆነ የበደልኩትን ቤተሰቦችን ለመካስ ፈልጌ ነው። ምንድን ነበር እንዴት ነበር የምትኖረው? ከዚህ በፊት የምኖረው ኑሮ በጣም ያላ ከተማ ላይ ብዙ ነገር ነን በዚህ ሰይጣን መሆኑን አላወኩም። እዚህ አሁን ትምህርቱን ከጀመርኩ በኋላ ነው ሰይጣን መሆኑን ራሱ የተረዳሁት። እኔ ሰይጣን የሚባለው ነገርንም አይመስለኝም ነበር። ግን ብዙ ላይፍ ቻሌንጆች አላ ከልጅነት ጀምሮ ከ2002 ጀምሮ አላ በጓደኛ አብረን በልተን በመናድገው ጓደኛ እስከ መወጋት ደረጃ ድረስ ኦፕራሲዮን እስከ መደረግ ድረስ ወደ ሙሉ ቀዶ ጥገና እስኪደረግ ከዛም አልፎ እንደገና በዛ ትምህርት የተማርኩ ትምህርት ከ1 እስከ 2 3 ነው ከፍተኛ ወጣው ከተባልኩ ወጣው ማለት ነው። ያንን ሄዶ 8ኛ ክፍል ላይ ሲደርስ ቻሌንጅ እንደገና ወደ ማረሚያ አስገብቶኝ በ14 ዓመቴ 40 ምንጭ ማረሚያ ተቋም እስረኛ ሆኜ ታስሬም ከዛ ወጥቼም እንደገና ላይፍ እየኖርኩ ላይፍ አልመች ብሏል። መጨረሻ ላይ ሄዶ እየሄድኩ ምንድነው ወደ ሱሳሱስ መንገድ ገባው። ሱሳሱስ ባጃጅ እየነዳው ሱስ ውስጥ ገባው። ሲጋራ ማጨስ፣ ጫት መቃም፣ ጠጅ መጠጣት፣ ጋንጃ ይሄን ሁሉ እያደረኩ መጨረሻ ላይ የቆየው ቤተሰብ ምንን ተው ለምን እንዴት ሆናለች ልጄ ተመለስ ትላለች። ወንድሞቼም ያበረታቱኛል። እኔ አልሰማቸውም። በቃ የራሴ ላልፍ ትክክለኛ ህይወት ነው እየኖርኩ ያለሁት በሚል ነው ለራሴ አምኜ የምኖረው። ሰኞ ከገባ በኋላ ስትማር ምን አለ? ከዛ በኋላ ያለው ነገር ከዚህ ያሳለፍኳቸው ነገሮችን ሳስበው አሁን የጠፋ ልጅ የሚባለው ነገር መጨረሻ ላይ ስረዳ እናቴም እንደዛ የምትለው አባቴ የሚለው ወንድሞቼ የሚሉትን ሁሉ ነገር ተረድቼ አልሰማውም ነበር። ግን ከዛ ውጪ እስካሁን የማደርገው አሁን ጋንጃውን ከማጨስ አልፎ ሴቻ ላይ አከፋፋይ ሻጭ ነኝ። አከፋፋይ ሻጭነት ውስጥ እያለሁ እና አባቴ ሰየመኝ ቤተሰብ ሰየመኝ ብሩክ መለሰ ብሎ ነው። ግን ያን ስም ቀይሮ ጓደኞቼ ምን የሚል ራስ በትበት የሚል ስያሜ ለኔ የማረግ ስም ድብቅ ስም አለ ራስ በትበት ተብሎ ይሄን በአካውንት ሲመረቅ አላ ስሜ ላይ እነሱ የሰጡትን ማተብ ይሄው ስሜ ላይ ራስ በትበት ብዬ እስከ ማሳተም ደረጃ ድረስ ደርሼ ያን ያደረኩ ያ ላይፍ ላይ ባለውበት ሰዓት ነው። አሁን ላይ በቃ እግዚአብሔር እኔ ለልጆችም ከዚህ በኋላ ትምህርት ተምሬያለሁ። ለልጆችም ከኔ ጓደኞች ከዚህ በኋላ የኔ ስም በትበት ብሎ እንዲጠሩኝ አልፈልግም። ከቻሉ ብሩክ መለሰ ይበሉ፣ አሊያ ደግሞ እንዲሁም እዚህ ስሜን ቀየርኩና ከዚህ በኋላ እንዲሁም ደማስኮ ብሎ ቢጠሩ ደስ ይለኛል። በቃ የቤት ስሜ ደማስኮ ይሁን። የምሬን ነው። ቅጥያ ስም ካስፈለገኝ ደማስኮ ብሎ ቢጠሩ ደስ ይለኛል። ለምን ከዚህ በኋላ የለውጥ ነው። ጓደኞች 40 ምንጭ ላይ ያሉ ልጆች የኔን የሚያውቁ ያውቃሉ። አብዛኛው ሴቻ ላይ የኔን ያውቁኛል። ግን ሄጀም ከዚህ በኋላ ለነሱ መመስከር ነው የምፈልገው። መጀመሪያ ለመምጣት አስቤም አልነበረ። የላከችው ባለቤቴ ናት። እኔ ቲኬቱን ማስቆርጣ ምን ብላ ደረሰኙ ሚሰጁ እስኪገባ ስልኳን ጭምር ነው ስልክ ራሷ አልጠቀምም። ዛሬ ገዝተው ቢሰጡኝ ብዙ ወንድሞች አሉ ትልልቅ ቦታ ላይ ደረሱ። ዶክተር አለ፣ ፕሮፌሰር አለ፣ ኢንጂነር አለ ቤት ውስጥ አንዲስ ኖርማል ደግሞ መምህርም አለ። ፋዘርም መምህር ነው እኛ ቤት ነፍስ ማር አሁን መግታ ህይወቱ አልፋ መምህሮች ናቸው። እነሱ ቤተሰቡ እነሱ ውስጥ ሆኜ ነው እንግዲህ እኔ ብቻዬን የማይሆን አልባለ ባጃጅ ገዝተው ሰጥተውልኝ 8 ዓመት ባጃጅ ሰርቻለሁ። ከ2008 እስከ 2016 ድረስ እየሰራው እጄ ላይ የሚጠቅመው ነገር የለም፣ የሚጠቀም ነገር የለም። መጨረሻ ላይ ብራዘሩ ባጃጁንም አላ በቃ አንተ ወዝዴም ስለማትጠቀም በሌላ ሰው ብሎ አንተ ራስህ ሌላ ስራ ብሎ ከራሱ ጋር ወደ ኮንስትራክሽን ስራ ላይ አስገባነን። አስገብቶም ከሱ ጋር እየሰራው በቀን 1000 ብር ይከፍለኛል። 1000 ብር የከፈለኝ እኔ ልጆች አባት 3 ልጆች ልጃለሁ። በርግጥ ግን ጠቅላላ ህይወቴ ጋር ያለው ነገር ወደ ህይወቴ ስመለስ ምንም አይነት ነገር ባለቤቴ ናት በመሯሯጥ ልጆቹንም የምታሳድገው የኔ ገንዘብ ጠቅሞላትም አይደለም። እኔ ወስጄ ገንዘብ በሱሱ በጫቱ በምኑ ለዛ ከዚህ በኋላ ላለው ነገር ግን እግዚአብሔር የምህረት ዓመት አድርጎልኝ ልክ እንደ ዳማስቆ በቃ ዳማስቆ ትልቅ ትምህርት ቦታ ነው። እኔ ግን ጥያቄ ሆነብኝ። አብረው የተኛው ልጅ ለምንድን ነው በጓደኝነት ሆን ብሎ ለኔ ውቅ ለመውጋት ብሎ ሳይሆን አብረን ውለን አሳ ትራ ነበር። አሳ ገፋፊ ነበርኩ ሴቻ ገበያ ላይ አሳ በመንገፍበት ሰዓት የኔን ቢላ በሱ ቢላ ለራሱ አብሮ ውሎ ማለት ነው እየሄደ በዚህ ቢላ ሰርቶ አንዱን ቢላ በእጁ ይዞ ይሄዳል። የኔን ቢላ ማለት ነው ይዞ ሲሄድ ረባዩ አልኩ ጓደኛዬ ነው አንድ ላይ ነው ባዩ ቢላውን ወዴት ነው ስል ወይኔ ይቅርታ ወንድሜ ብሎ እንዲህ ቢላውን እንካ ብሎ እንደመጣል ነው ለኔ ሲወረውር ቀርጣለች መደብ ላይ ቆመን ነበር የምንገፈው። በምንገፍበት ሰዓት እኔ በቆምኩበት ቢላው ከዚህ የተፈነጠረው ቂጡ ቀርጣ ላይ ነጥሮ ይሄው እዚህ ጋር ነው የገባው። አየውታው ቢላው የገባበት ቦታ ማለት ነው። እዚህ ጋር ቢላው ሲገባ እኔ ቢላውን እንደነቀልኩ ቦታውን እንዲያርጋ አፍኛ ይዤ ቀጥታ ወደ ሆቤት ነው የሄድኩት። እየሄድኩ መንገድ ላይ አቃተ ደሞ ወደ ውስጥ ፈሶ ይሄ ኦፕራሲዮን እስኪደረግ ድረስ ይሄም ለምን ጸብ ምናምን አይደለም እንግዲህ የሰይጣን ስራ እንደሆነ ነው የተረዳሁት።
ከዛ በኋላ አንድ ቀን የሆነ ሰዓት ላይ ሰክሬ ደግሞ በቅርብ ነው ሰክሬ ቤተሰብ ጋር ሲጨቃጨቅ ገንዘብ ስጭኝ በሚል ሲጨቃጨቅ አንተ ምናምን አሁንም አትማርም ምናምን ብለህ ሲጨቃጨቅ በቃ እንዲህ ካላደረግሽኝ ምናምን ብዬ እግዚአብሔርን ታውቃለህ በልቦና ሆኜ አይደለም ግን እስከ ቤት ውስጥ ጣራ ላይ ወጥቼ እስከ መሰቀል ድረስ ይሄው አንገቴ ላይ ምልክቱ ይታያል አሁንም ድረስ እስከ መሰቀል ድረስ ያደረሰኝ የኔ ፍላጎት ሆኖ አይደለም መኖር ነው የምፈልገው ልጆች ነው ልጅያለሁ 3 ልጆችን አብላካት ብሩክ ያብስራ ብሩክና አብሲያና ብሩክ ተብሎ 3 ልጆች አሉ ግን እነኛ ልጆችን ጥየን ጥሎ ነበር ሰይጣን ሊያስከደኝ የነበረው ከዚህ በኋላ ግን እውነትም እንዳልኩት የካሳ ዘመን ለቤተሰቦችም በጣም ከቤት ውስጥ እኔ ያስቀየምኩት ሰውም ወንድሙ ከወንድሜ መካከልም ዶክተር በጋሻው መለሰ በጣም በድዬ ያለው እስከ ዛሬ ድረስ 5 ዓመት ሙሉ መንገድ ላይ ሰላም ተባብለን አናውቅም ከሱ ጋር ለምን ገንዘብ ለኔ በየቁጥ ቁጥር አትሰጠኝም በሚል ነው ሌላ ምንም ምክንያት ኖሮ አይደለም አው ለዛ ሙሉ ያበደልኳቸው ውዴ በተለይ አንቺን ውዴ እናቴ ማርያምን በተለይ አንቺን ነው እግዚአብሔርን ነው አንቺን በተለይ አጨብጭቡለ ስተኛ ነው ከዛ በታች ያው እንግዲህ ብያለው ጌቱ አንተም ለኔ ብዙ መስዋዕትነት ከፍለሃል ያንተን ንብረት ባጃጅ ገዝተሸጥ የሰጠኸኝ ልኝን ባጃጅን በአግባቡ ላንተ አልመለስኩም ብዙ ኪሳራ ነው ያደረስኩብህ ከዚህ በኋላ ያለውን ነክስ ያለው እንዲሁም ይቅርታ ጌቱ ሁላችሁም በቃ አፍቴ በአጠቃላይ እስከ ዛሬ ድረስ ከነይት ያበላሽዋችሁ እነሳት ከዚህ በኋላ እናንተንም እሳት እንዳትባሉ ኖርማል ውሹ ነው ስሚ አማኑኤል በነጅ ነው ጋንጃ የሳባችሁት ከዚህ በኋላ ግን አቁሙ በቃ እነም ነጭ መክራችኋለሁ አቁሙ ጠጅ ቤት ያላችሁም አሉ ብዙ አሉ እነማኪ እነቃሌ እነአሹ ጀለስ አቁሙ በቃ ከዚህ በኋላ እንገናኛለን ከዚህ በኋላ ከተገናኘንም በቸርች በኩል ነው ማረጉ ቤት እንዳትሄዱ ወዳለሁ እኔ ደስ ይለኛል ባዘው ወጣት ልጅ ማናገር ደስ ይለኛል ደግሞ የ3 ልጆች አባት ነህ ክፉ አይንካ የ65 ሳንቲም ሌባ ተብዬ ነው ከትምህርት ከምንም ያቋረጥኩት በ98 ሙሉ ወንጌል መርቀን ብዬ አፌን ሳልጠርግ ነበር ነው ፍየል ስናርድ ምን ሰቅለበትን ገመድ ስልክ እንጨት ላይ ታስሯል ቀጥታ ፈታሁት ኮርኒስ በሳሳው እቤት ውስጥ ራሴ ሰቀል በህይወቴ ብዙ ወንጌል ተመሪያለሁ እንደዚህ አይነት ትምህርት አይቻልም ከብዙ ፈተናዎች የሰፈር ተጽዕኖዎች ከከባድ ሱሶችና ከጠባይ መታወክ ጋር የሚጋፈጥበት ወሳኝ ወቅት ነው በዚህ የትውልድ መስቀለኛ መንገድ ላይ ቆሞ የብዙ ወጣቶችን ህይወት ከጥፋት አፋፍ በመመለስ አዲስ የተስፋ ብርሃን የፈነጠቀው መልካም ወጣት መርሃ ግብር ዛሬ ላይ ትልቅ ትኩረትን የሳበ ፕሮግራም ሆኗል በማርሲል ቲቪ ወርልድ ዋይድ እና ጋይ ዮናታን አክሊሉ አነሳሽነት የተጀመረው መልካም ወጣት ንቅናቄ በቀላሉ የሚታይ መርሃ ግብር አይደለም ይህ ንቅናቄ የብዙ ወጣቶችን ውድቀት ስብራትና የእንባ ታሪክ ይዞ የሚነሳ የለውጥ መድረክ ነው በመርሃ ግብሩ ላይ የሚቀርቡት ወጣቶች ታሪክ ሲሰማ እስከየትኛው ጥልቀት ወድቆ ሊቀየር እንደሚችል በግልጽ ያሳያል አብዛኛዎቹ ተሳታፊዎች ወደ መርሃ ግብሩ ከመምጣታቸው በፊት በከባድ የአደንዛዥ እጽ ሱሰኝነትና በዝሙት ወጥመድ ውስጥ የወደቁ በቤተሰብና በማህበረሰብ ዘንድ ተስፋ የተቆረጠባቸው የነበሩ በወንጀል ድርጊቶችና በህገወጥ ቡድኖች ውስጥ ተሰማርተው ህይወታቸው ጨለማን የተላበሰባቸው ነበሩ መልካም ወጣት እነዚህን ወጣቶች ከጥፋት ጎዳና ለመመለስ የተለየ አካሄድ ይጠቀማል መርሃ ግብሩ ወጣቶችን ከመንግስታዊ ወይም ከህግ ማዕቀፍ ውጪ መንፈሳዊ ልዕልና በስነ ልቦናዊ ማስተካከያና በሞራል ስልጠናዎች ላይ ትኩረት በመስጠት ይሰራበታል በሂደቱ ውስጥ ወጣቶች ባለፉት ስህተታቸው የሚቆጩበት ያለፉትን ከባድ ህይወት በየዋ መንፈስ የሚናዘዙበትና ከጥፋታቸው በይፋ የሚመለሱበት መንፈሳዊ ነጻነት ይሰጣቸዋል ከሱስና ከጥፋት የተላቀቁ ወጣቶች ራሳቸውን እንደገና በማደስ ለቤተሰባቸው ለሀገራቸውና ለትውልዳቸው የሚጠቅሙ ኃላፊነት የሚሰማቸው ዜጎች እንዲሆኑ ትምህርት ይሰጣቸዋል በምስክርነታቸውም አንድ ወጣት ትላንት በሱስ ተይዞ
በየመንገዱ ሲወድቅ ቆይቶ ዛሬ በአይምሮ ሰላም በንጹህ ልብስና በብሩህ ተስፋ በካሜራ ፊት ቆሞ ሲናገር ማየት የብዙዎችን ልብ ይነካል። እነዚህ ምስክርነቶች በሌሎች በጨለማ ውስጥ ላሉ ወጣቶችና ለቤተሰቦቻቸው ትልቅ የተስፋ መልእክት ያስተላልፋል። መርሃ ግብሩ እንደየወቅቱ ሁኔታ በተለያዩ መሪ ጥቅሶች በአብዛኛው ጊዜ እንደ ደማስቆ ባሉ መጠሪያዎች በልዩ ልዩ ዓመታትና ክፍለ ጊዜያቶች ይካሄዳል። ከአገር ውስጥ በተጨማሪ ከሌሎች ሀገራት የመጡ ወጣቶች ተሳትፎና የምስክርነት ቃላት በኃይል ይሰማል። ትክክለኛው እውነተኛው ነገር ነው እዚህ ቦታ የሆነው። ይሄ ድራማ ነው የሚሉ ሰዎች እዚህ ግቢ ቢገቡ ይጮሃሉ። ምነግር ነገር አንደኛ ሰዎች የዛኔ ይሄ ነገር በተፈጠረ ጊዜ ብዙ ሰው ግማሹ ድራማ ነው ግማሹ ምናምን ብዙ ነገር ብሏል ሰው። እኔ ግን ዛሬ አሁን በአጽንኦት መናገር የምፈልገው እኛ ስኬመርም አይደለንም ድራማም አይደለም፣ ትክክለኛው እውነተኛው ነገር ነው እዚህ ቦታ የሆነው። ለብዙ ሰው ማለት የምፈልገው ነገር ምንድነው? እኔ ብዙ ሰዎች አውቃለሁ ሳይካትሪስት ጋር የሚሄዱ ሳይኮሎጂስት ጋር የሚሄዱ ቴራፒ እንኳን በጣም ብዙ ጊዜ ወስደው ረጅም ቀጠሮ ወስደው ብዙ ሰዓት የሚያጠፉ ሰዎች እንዳሉ አውቃለሁ። እዚህ ቦታ ስመጣ እኔ አንድ ነገር አምኜ ነው የመጣሁት። እግዚአብሔር እማመልከው አምላክ ትክክለኛ እውነተኛ ጌታ ስለሆነ እዚህ ቤት እንቆቅልሽን ጥዬ እንደምሄድ እርግጠኛ ነበርኩ። ረቡኒ ገላውን በታጠበ ምሽት ነበር ነገሩ እዚህ ቤት ጥለ ነው ይሄድ ነው በቃ። ከዛ በኋላ ላለው ነገር ለኔ ትልቁ ስኬቴ አሁን ምንድነው? አንቺ ደስ ያለሽ የተሳካልሽ በረቡኒ ጉዳይ ምንድነው ብለህ ከጠየከኝ ወዲህ አንድ ሰው እዚህ ቤት ሲመጣ በሁለት ነገር ነው ነፃ የሚሆነው። አንደኛ ከመንፈሳዊ ስራት ይወጣል፣ ሁለተኛ በትምህርት ማንነቱን አግኝቶ ይሄዳል። እኔ ለረቡኒ የሆነለት አንደኛ ከዛ ከሰይጣን ስራት ነፃ ወጣ፣ ሁለተኛ ወደ ማንነቱ ወደ ትክክለኛ ማንነቱ ተመለሰ። ይሄ ማለት አንድ ሰው እዚህ ቤት መጥቶ ነፃ ሲወጣ ከዛ በኋላ ሄዶ አውሮፕላን እንዲነዳ መኪና እንዲገዛ ፎቅ እንዲሰራ አይደለም። ሰው ማንነቱን ካገኘ ሰው ትክክለኛ ማንነቱ ከመጣለት ከዛ በኋላ ያለው ቅድም ይሆን እንዳለው የባለቤቱ ጉዳይ ነው። የዛ ነፃ የወጣው ሰውዬ ጉዳይ ነው። ቅድም ስንማር ሰምታችኋል ሁላችሁም። መድኃኒት ሐኪም ያዛል ፕሪስክራይብ ያደርጋል እንጂ እየመጣ ቤታችን አይወጥልንም። መድኃኒቱን የመዋጥ ግዴታ የኛ ነው። ከዚህ በኋላ ያለው የረቡኒ ጉዳይ ነው፣ የረቡኒ ኃላፊነት ነው። ግን ረቡኒ ነፃ ወጥቷል። ሰላማዊ ቅልፍ እየተኛ ነው። ከቤተሰቡ ጋር ሰላማዊ ነው፣ ኮሙኒኬሽን አለው። ራሱን ማኔጅ አድርጓል ለ2 ዓመት። የቀደመው ስፍራ ማንም ሰው አይቶት አግኝቶት አያውቅም። እንደነገርኩ ሌላ ነገር ፕላን እያደረግ ነው እስካሁን 2 ዓመት። ግን ራሱን ሰርቫይቭ አድርጓል። ለኔ ትልቁ ስኬቴ ይሁንዬ ትልቁ ስኬቴ ረቡኒ ሰርቫይቭ አድርጓል። ወደ ማንነቱ መጥቷል። በቃ ወደ ተፈጠረለት ዓላማ መጥቷል። ትልቁ ስኬቴ እሱ ነው። ከዚህ በኋላ ያለውን የሆነ ቀን በጣም ተሳክቶለት መጥቶ አንተም እንዳልከው ይመሰክራል። ያያል፣ አንተም ትመጣለህ ታያለህ። ላንቺ ግን ምንድነው ትልቁ ነገር ካልከኝ ረቡኒን በዚህ ሁኔታ ማየት። ላለፈው 2 ዓመት ከቤተሰቡ ጋር ሰላም ነው። ራሱ ማኔጅ አድርጓል። ራሱ ሰርቶ ይበላል። የማናችንም ዲፔንደንት አልነበረም። ማናችንም አልተረበሽንም፣ አላለቀስንም። ረቡኒ እየታደረ የሚል ስጋት አልነበረብንም። እህቶቹ፣ አጎቶቹ፣ አክስቶቹ ሁሉ ቤተሰብ ደስተኛ ነን። ኢየሱስ ነፃ አውጥቶናል። ኢየሱስ ለሁሉም ያስፈልጋል። ኢየሱስ መፍትሄ አለው። እኔ በጌታ ያላፍረም። በዓለም ላይ በብዙ ስራት ላላችሁ እንቆቅልሽ የሚጣለው በኢየሱስ ብቻ ነው። መፍትሄ ያለው ኢየሱስ ጋር ብቻ ነው። የምናመልከው አምላክ ከዚህም በላይ ማድረግ ይችላል። እዛ ጋር ነበርኩ በአጋጣሚ ካሜራው ሲቀረጽ። ቅዳሜ ዕለት ወደዚህ ልንሳፈር 500 ምናምን ኪሎ ሜትር አቋርጠን የመጣ ነው። ቅዳሜ ዕለት 6 ሰዓት ነው ማታ ቤት የገባልኝ። እሁድ በባስ ልንሳፈር ቅዳሜ 6 ሰዓት ገብቶ 9 ሰዓት መነሳት ነበረብን። ከሌሊቱ 9 ሰዓት ሲቀሰቅስ እንኳን አያውቅም። ባስ ውስጥ ስንገባ እኔ በጣም ደስተኛ ነበርኩ። ከዛ ሰኞ ነሐሴ 11 ቀን ነው እዚህ የገባ ነው። 6ኛ ዙር ነበርን። ነሐሴ 12 በፍጹም ረቡኒ በዚህ ሞመንት እንደዚህ ሆኖ ይወጣል ብዬ አላሰብኩም። ምክንያቱም አንዳንዴ የምታስቡት ነገር አለ አይደል እንደሰው። ግን እሱም ይወራረድ ነበር፣ እኔም ይወራረድ ነበር። በቃ ጌታ ሆይ እኔ ከዚህ በኋላ በፍጹም አሸም ማድረግ አልፈልግም። ማመልከውን አምላክ አውቃለሁ፣ አንተ ኃላፊነት ትወስዳለህ እያልኩ ነበር ባስ ውስጥ የመጣሁት። ከዛ የለምን ሮጥሽ ካላችሁ እዚህ ጋር ሳይሆን በእውነት በጣም ነው የደነገጥኩት። በቃ እናንተ በእኔ ቦታ ብትሆኑ ማመን አቃተኝ። ኢየሱስ ችሎልኛል፣ አምላኬ ችሏል። በነገራችን ላይ ይሄ ድራማ ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ። መፍዙስ ነው የሚያስበላቸው። በነገራችን ላይ ኢትዮጵያ ውስጥ እኮ ጥንቆላ፣ ድግምት፣ መተት፣ ሞራ መግለጥ፣ በመቃብር አፈር በዶሮ አንጀት መመተት ኢኮኖሚ እኮ ነው። ማን ነው ስምህ?
ወንደሰን ተሾመ እባላለሁ። ወንደሰን ተሾመ ከየት ከተማ መጣ? ትውልዴም እድገቴም ድሬዳዋ ነው። አዲስ አበባ ከገባው 15 ዓመቴ ነው እና ከመጀመሪያ ህይወቴ የ65 ሳንቲም ሌባ ተብዬ ነው ከትምህርትም ከምንም ያቋረጥኩት። ልጅ ሆነ 12 ዓመቴ የ12 ዓመት ልጅ ሆነ የ65 ሳንቲም ሌባ ተብለ። በእንጀራ እናቴ ከትምህርቴ ገበታ የከሰዓት ተማሪ ነበርኩ። ሳምንት ከሰዓት ሳምንት ጠዋት ነው የምትማረው። የከሰዓት ተማሪ ነበርኩ። ወጥ ሰርቼ ምን ብዬ በቃ ከ7 ዓመት ጀምሮ ሽንኩርት ከትፌ ሁሉን ነገር ምሰራው ነኝ። ከ7 ዓመት ጀምሮ ሽንኩርት ከትፍ ነበር፣ ወጥ ሰራ ነበር። ሰርቼ ቤት አጽድቼ እንጀራ ብቻ ነው ማልጋገረው። እቃ አጥቤ ቡና አቀራርቤ የከሰዓት ሶም ትምህርት ቤት የሚሄደው የዛለት 65 ሳንቲም ሰረክ። እለቱ አርብ ነው። የከሰዓት ተማሪ ነኝ። በፕሮግራም ነው ደብተር የምናወጣው። ፕሮግራም አውጥቼ ዩኒፎርም ለብሼ ምሳም አልጠየኩም። በበላም ባልበላም ችግር የለብኝ። ትምህርት እፈልጋለሁ። በጣም ወድ ነበር። ከዛ ከትምህርት በቃ 65 ሳንቲም ካላመጣ ከትምህርት ቤት ማገባም ተባልኩ። በቃ የኔ ትምህርቴን ደብተሬ ሲቀደድ አበድኩ። አባቴ 50 አለቃ፣ እሱ ምንም አልጠየቀኝም። ገባ ከጓሮ የአህያ ፍልጥ ማለት በጣም ትልቅ ጎድኔን ይሳተኝ በዛ። እሱንም ግድግዳ ላይ ነው የጠፉት። የተፈጥሮ ጉልበት ነበር፣ እግዚአብሔር የተመሰገነ። እሱንም ግድግዳ ላይ እሷንም መሬት ላይ ዘርግቻቸው ወጣው። ደብተሬን ቀደዱት እንዲያዩ። ከዛን ጊዜ ጀምሮ የአካባቢም የሰፈርም ጸሩ የሚያበላኝ የለም። እናት በቃ ያደኩት እዛ ነው። የሚያበላኝ የለም፣ የሚያጠጣኝ የለም። የፈለገው ይስራ ታይሜን ጠብቄ እበላለሁ። የፈለገ ይስራ ታይሜን ጠብቄ እቀማለሁ። የፈለገ ይስራ ታይሜን ጠብቄ ሲጋራዬን አጨሳለሁ። መጠጥም እንደዛው። ፖሊስ ቆሞ ከኔ ጋር ያወራ ድሬዳዋ ማያቀኝ ፖሊስ የለም። በቃ ከአቅም በላይ ማለት ነው። አንዲ በፍቅር ጠርተህ ካወራኝ ያንተ ነኝ። ከዛ በተረፈ ሌላ ወሬ ምናምን የለም ከኔ ጋር አጣው ማንንም አያወራ እና ህይወት እንደዚህ እየቀጠለች ሞተ። በቃ ሞተ ተብዬ ተጥያለሁ። ደብረ ዘይት ያቁኛል። አዲስ አበባ ከመጣው 2007 ጅቡቲ ሰራ ነበር መኪና ላይ። በቃ ተስፋ እንደሌለኝ ነው ሁሉ ጊዜ የራሴን ማቀው። ባለቤቴ የ13 ዓመት ልጅ ሆኜ ነው ፍቅረኛ ነበረችው። እስካሁን አብረን ልጅ የለንም። በሷም ነበር በ98 ሙሉ ወንጌል መርከን ብዬ አፌን ሳልጠርግ ነበር ምገባው። በ98 ምንም ይበሉ ደህንነትም ስማር ምንም ይበሉ መርከን ብዬ ነው ምገባው። እና አዲስ አበባ ከመጣሁ በኋላ 2007 ሐምሌ 2 ከምሽቱ 1 ሰዓት ከ20 ፍየል ስናርድ የምንሰቅልበትን ገመድ ስልክ እንጨት ላይ ታስሮ አገኘሁ። ቀጥታ ፈታሁት። ኮርኒስ በሳሳው እቤት ውስጥ ራሴን ሰቀልኩ። ጸጉር ቤት ነበረኝ የሴቶች እሷ እዛ ነበረች። ሲገቡ የለውም የትኛውም ሆስፒታል አንቀበልም ነው ያለው። ለካ እግዚአብሔር እኔ ላይ ዓላማ ነበር ዛሬ እዚህ ላይ ቆመኝ። ከዛ ያለፈው ዓመት 2017 የመጨረሻው ዙር ላይ ለመዘገብ በቃ በማንገራገር አመለጠኝ። ይሄ ዓመት ከገባ 3ኛ ወር በ15 በቃ ሮብ ነው ቀኑ። ስጠጣው አልኩኝ ራበኝ። ከዛ የሆነ ሰው መድኃኒት ጥሏል። ወይኔ ምንም የሌለው ሰው ይሆናል ገዝቶ የጣለው ብዬ ለመመለስ ነው ያነሳሁት። እቤት የገባው ልበላ እንጀራ ሳህን ላይ አድርጌ ጭልፋ ላውጣ ኮመዲኖ ጋር ሲሄድ መድኃኒቱን ጠረጴዛ ላይ ያገኘሁት 24 ፍሬ ነው እንዳለ በትኜ ወሰድኩት። በቃ ይሄ ይዞክ የመጣው ያለ ውሃ ያለ ምን ይሄ ይዞክ የመጣው ጓደኛ ነው የደረሰን? አዎ። ስንት ሰዓት? ለ6:10 ጉዳይ ምናምን ቀን ማለት በቃ መጠጥም ጫት ብር የለኝም። 12 ሰዓት ተነስቼ እወጣለሁ። ያኔ ጫት አፌ ውስጥ አለ። 12 ሰዓት ተነስቼ ወጥቼ ያኔ ጫት አፌ ውስጥ አለ። እህል ምናምን ችግር የለብኝ። በራቤን ሰዓት ተፍቼ እበላለሁ። ሲጋራ ሁሉ ጊዜ ከፓኬት በታች አልይዝም። በፍሬ ገዝቼ አላውቅም። ባለቤት ምን ትላለች ባንተ ህይወት? በቃ ተደብቃ ነው የምታለቅሰው። ትጸልያለች ሁሉ ጊዜ። አሁን ሙሉ ወንጌል እከታተላለሁ። ግን ያው አርጌ ነው። በተለይ እሁድ መባ ከ10 ከሰጠን በኋላ የለውም ወተት ሄዳል። በቃ መጠጥ ነው። የሚጠራኝ ሰው አለ። ብር የለም ኪሴ ውስጥ ብያለሁ። አንድ ብር የለኝ። እሺ እዚህ ጋር ራስን ስታገኘው ከዛ በኋላ ምን አልክ? ይኸውልህ
አሁን ነግሬያለሁ። ይሄ 2017 ልመጣ የመጨረሻ ዙር በማንገራገር አመለጠኝ። እንደምመጣ ስላወቀ ነው መሰለኝ 3ኛ ወር በ15 ይሄ ነገር ተፈጸመ። በአሁኑ ማለቅ እሱ ነው የጨረሰልኝ። ይሄ ጓደኛዬ ከሚገርምህ 1 ዓመት ቢሆነን ነው ተወቃችን። እግዚአብሔር ያውቃል፣ ስላንተ በደንብ ያውቃል ዮናታን። እኔ ካንተ ከተማርኩት እምጠለው ነገር የለኝም። 32 ዓመት ስጠጣ ሳጨስ ስቅም ለመጀመሪያ ጊዜ የትኛውም ጣቢያ ገብቼ ሳላጨስ ሳልቅም ውዬ ወጥቼ አላውቅም። ትልቁ ስሬ 12 ቀን 3 ወር ከ12 ቀን ትልቅ የታሰብኩ እሱም 2 ጥርስ ሰብሬ ችግር የለብኝም ሰው ለመታት 2 ጥርስ ሰብረ 3 ቀን 12 ቀን እሱም ትርፍ ታስሬ ነው 12 ቀን። ስንት ጊዜ ታስረ ታውቃለህ? ምን እኔ ሲጀመር ጠዋት ማታ ታስሬ ጠዋት እወጣለሁ። ጠዋት ከተያዝኩ ከሰዓት በኋላ እለቀቃለሁ። ተመልሼ እዛው ነኝ። አባቴ 50 አለቃ ነው ብያለሁ። እሺ ሾመ ሲባል ይታወቃል። የትኛውን ትምህርት ወደድክ? ዮኒ እምጠለው ትምህርት የለኝም ካንተ። በህይወቴ ብዙ ወንጌል ተመሬያለሁ። እንደዚህ አይነት ትምህርት አይቼ አላውቅም። ምንም ሳላቅማማ ሁሉም ተመችቶኛል። ግን ለወደፊቱ ራሴን ለመመለስ ካገኘሁት የዛሬው ትምህርት የንስሩ በጣም በሚገባ ለእኔ ጋር በጣም ስራ አለው። አሁንም ስሄድ ምንም የለኝም። ከቻልክ መጽሐፍ ቅዱስ ብቻ እንድሰጥ ፈልግ። ካሁን በኋላ ማንነቴ ራሴ እውነት ጥሩ ነገር አግኝቻለሁ። እግዚአብሔር የተመሰገነ። እህት ወንድሞቼ እኔ ያለፍኩበትን ለዓለማለፍ ጫትም ስንይዝ ሲጋራም ስንይዝ መጠጡንም ስንይዝ እንደኛ ጀግና የለም። ግን ሳናቀው አንድ ቀን ነው ራሳችንን የምናገኘው። ያ ቀን ለኔ ይሄ ነው። እኔ ሲጋራ ጨርሼ ላይተር ይዤ የገባሁት እዚህ ግቢ ላይተር ያሁኑ ጊዜ ውስጥ ነው እና ምን ልፈልግ ነው ለመጀመሪያ ችዬ የተቀመጥኩት እዚህ ነው። በመጀመሪያ ሰላም ፈቀደ ግርማ ባለቤቴ እስከዛሬ ላረኩሽ ነገር ሁሉ ይቅርበኝ ይቅርበኝማ። በጣም ነው የምወድሽ እህቴ፣ የእህቴ ባል ሁለታችሁም ይቅር በሉ። ጓደኛዬ በጣም ነው የምወድህ። እግዚአብሔር ላንተም ያላሰብከውን ነገር ያርግልህ። በተረፈ ደግሞ ምስጋና ታደሰ፣ መስፍን ዘለቀ ስለ ወደፊቱ ስለ ማንነቴ ራሴን አውቄ እንድኖር ስለገፋፋችሁ እግዚአብሔር ባላችሁ ላይ ይጨምርላችሁ። ስለ ሁሉ ነገር እግዚአብሔር ወረታውን ይክፈላችሁ። እኔ ምንም አቅም የለኝም። ስለ ሁሉ አመሰግናለሁ። ይሁንዬ በተረፈ አንተንም አመሰግናለሁ። ዓርብ ዕለት እንደፈታው በእሁድ ዕለት አገባው። ሽጉጥ ይዞ ነበርና መታኝ። ይሄ ማንጋጋ ይልኝ አሁን ባለቤቴ ያው ፖሊስ ነች እና በጣም ትወደኛለች። እኔም እሷን ወዳታለሁ። ግን እኔ ጋር ያለው አጋንንቱ እሷ ከሷ ያሸሻ ነው በሚሰራው ድርጊት። ከዛ መጨረሻ ላይ ተስፋ ቆረጠችና የሷ ወንድም አሁን ትላንት ዕለት እኔ እዚህ ከተጸለይኩ በኋላ አልመጣም። ለሱ ከሱ ጋር ይናበቡና ያወሩና 3ኛ ዙር ምናምን ብላ ብር ምናምን ስታ ምናምን ተስመዘገበ። ወደዚህ ላከች። ከትላንት ወዲያ ስጸልይልህ 21 ዓመት ምናምን ታሰሪያለሁ ብለኝ ነበር። 21 ዓመት ከ6 ወር ቆይቼ ነው የወጣሁት። እንዴት ነው ልትታሰር የቻልከው? በምን ምክንያት ነው? መጀመሪያ 96 ዓመተ ምህረት ላይ ነው መጀመሪያ ወንጀል የሰራሁት። ሰው ነው ገበያ ላይ እንደዚህ በቃ ልክ እንደ ሰዎች አንድ ሰው የራሱ የሆነ መደብ አለው። መደብ ሲገዛ ያ ሰው ነው በጣም ባለሀብት ነው፣ ተንኩለኛ ነው ደግሞ። ከዛም እንን ተጠቀመና ይሄን ማንጎ ዝም ብለህ አቃጥል አንተን 20 ሺህ ብር ሰጣለሁ። 20 ሺህ ብር መቼም አታገኝም። 20 ሺህ ብር ማለት 20 ሚሊዮን ነው በዛ 96 ዓመተ ምህረት ላይ ማለት ነው። ከዛም 20 ሺህ ብር ሰጣለሁ ደነገጥኩኝ። 5 ሺህ ብር ወዳሁኑ ሰጠ። ከዛ ገበያ እጄ አስታውሳለሁ 40 ምንጭ ገበያ እጄ ምናምን ልብስ ምናምን ገዛውና ማታ እንደ ችቦ አቃጥልኩኝ ማንጎዎችን ገበያ ላይ ማለት ነው። ወንጀል በዛ ጀመር። በዛ መጀመሪያ ወንጀል ጀመርኩ። ከዛ ቀጣዩ ወንጀል ጠፋሁ። ከዛም ጠፍቼ ጅንካ ምናምን ገባ። ፖሊስ ይፈልጋል ምናምን ስል ሰውም ረገመ፣ ህዝቡ ማለት ነው። አንተ አላደረኩም ትላለህ፣ እግዚአብሔር እንደዚህ ያርግ ብሎ ረገመ። ከረገመ በኋላ ለአንተ ለቀቁ። የኛን ቀበሌ ወደ ጂንካ ሄደ ወንጀል ሰራ። ጂንካ ሄጄ ወንጀል የሚሰሩ ልጆች ጋር መዋል ጀመርኩ። ከዛም ሁሉ ነገር ቀስምኩት። እዛ ጋር መጀመሪያ ዝርፋ አካሄድኩት። 1200 ብር ምናምን ፒፒኤስ የሚባል መሳሪያ ገዝቻለሁ። የሆነ ብረት አጭር መሳሪያ አለች። እሷን ገዝቼ በቃ ምንም ከኔ ውጪ ሌላ ሰው እኔ ህግ ያለ አይመስለኝ በሰዓቱ እውነት ለማውራት ህግ የሚባል ነገር እኔ ብቻ ነው ህግ አውጪ የምመስለው። ከዛም መጀመሪያ ጊዜ ሰራው የሆነች ወደ 40 ምንጭ ሆስፒታል እርጉዝ ነች፣ እየሄደች ነው ወደ 40 ምንጭ ለመውለድ ነው። ከዛ 900 ምናምን ብር ይዛለች። ሹፌሩ ደግሞ 150 ብር ምናምን ይዟል። ሺህ ምናምን ብር መጀመሪያ ቀን ወሰድኩኝ። በቃ ተጀመረ። በዚህ እንዴት ወሰድክባቸው? ኬላ አለ። ለምሳሌ እንደዚህ አስፋልት ሆነ መኪና የምታቆመው ድንጋዩን አይቶ መኪናው ይቆማል። መውጣት ስለማይችል
ኬላ ሰራ ማለት ኬላ ትሰራለህ። ከዛ ዘረፍካቸው። ከዛ ዘረፍኩት። ቀጠለ አሁን ወንጀሉ ማለት ቀጠለ ወንጀሉ። ከዛም እንዲህ ያልኩት አንድ ቀን ተያዝኩትና በሌላ በሱ ሰልያዝ ብዙ ባደረኩ ሰልያዝ በሌላ ተያዝኩትና 6 ዓመት ተፈረድኩት። 96 ማለቂያ አካባቢ ላይ ገብቼ ማለት ነው። ወጣሁ። አንድ ዓመት ሳልቆይ መልሼ ዝርፋ ወንጀል ፈጸምኩት። ምንም እስር ቤት መቆየት ማለት እንደዚህ ነው። በቃ እንደዚህ አይነት ሰው ይምጣ እንጂ እኔ አሁን የሁሉም ጊዜ ምንም አይመስልም። መቆየት ስላለብኝ ቆይቼ ወጣሁ። 21 ዓመት መቆየት ስላለብኝ ብቻ ነው ቆይቼ ወጣሁ። 6 ዓመት ተፈርዶብህ ልክ እንደወጣው እንደገና ዝርፊያ ይሄንን ወንጀል አሁን ይሄንን ትልቁን ወንጀል ሰራው። ትልቁ ወንጀል ምንድን ነው? ሴቻ መከላከያ ካምፕ አለ። መከላከያዎች አሉ። ቢያውቅ ኖሮ አላቅም እዛ ጋር አልሄድም ነበር። ከኋላ ላይ መከላከያ ካምፕ አለ። 17ኛ ክፍለ ጦር አለ። ልክ እዛች ጋር ደግሞ ከርብ አለች። መኪና በጣም ያስቸግራል። መሄድ አይችልም። ሄዶ የሚያቅሰው ካለ መንገድ ይችላል። በዛች ጋር 2 ድንጋይ ነው ያስቀመጥኩት። እንደ 2 ትላልቅ ድንጋይ ያስቀመጥኩት። ከኮይራ ቡና ምናምን ጭኖ መጣ አይሱዙ ነበር። እላይ ላካ 2 ፖሊስ አለ። መኪናው ላይ ከላይ ቡናው ላይ ከላይ 2 ፖሊስ አለ። ከኔ ጋር ያሉ ልጆች 5 ናቸው። አንደኛው ማይሰራ ካርቤን ቆሞ ጠብቅ የሚባለው መሳሪያ አለ። እሱን ይዟል። አይሰራም። ያው ማስፈራሪያ ነው። አንተስ? የኔ ፒፒስ ይሰራል። ኖርማል ነው። 60 ምናምን 70 ምናምን። አላማችሁ ምንድን ነው? ቡናውን እኛም አላማ መኪናውን ቦዲቲ ማምጣት ነው። መኪናውን መሸጥ ብቻ ነው እንጂ እዛ ጋር ቡና እንዳለ ምናምን አናቅም። እኛ መኪናውን ብቻ ወስደን ቦዲቲ ለመሸጥ ብቻ ነው አላማችን። ልክ ከዛም ድንጋዩ ሲደርስ ቱክስ ይጀምራል። ቱክስ ይጀምር እንዴት ሰራ መሳሪያው ላይ እኔ እሱ ተኩስ ነው መሰለኝ። እዛ ጋር መኪና ላይ መሳሪያ ይዞ ሰው ይኖራል ብለህ አትገምትም። ሌሊት 6 ሰዓት ላይ ቱክስ ሲጀምር ለምን እንደው አቁም ምናምን ጸጥ ተባለኝ። ከዛም ሹፌሩን ሞተር አጥፋ ይላሉ። አያጠፋም። ሞተር አጥፋ ሲል አያጠፋም። ለምን እንደው ማታጠፋ ብዬ ድንጋዩን እንደዚህ ዞሬ ሲመጣ መታኝ ነው። ሽጉጥ ይዞ ነበርና መታኝ። እዚህ ጋር ማለት ነው። ይሄ መንገጋ ይለኝ አሁን። ከዛ እኔ ወደኩኝ። በቃ ፈን ሰራው። እሱ ሽጉጥ ነከሰ። ደግሞ እንዳይመታ ነከሰ። ከዛም ከኔ ጋር ልጆች ወዳውን እሱን ያዙ። እሱ ታሰረ። ከኛ ውስጥ አንዱ ሹፌር ነው። ወዳውን እሱን ጭኖ መጡ። ሳመጡ እሱን ሆስፒታል እናስገባ ይላል አንደኛው። ከዛም ይሄ ነብዩ አንኩት የሚባለው በጣም አብሮ አደገኝ ነው። እሱ እዚህ ጋር ሞቶ እሱን ጥዬ ከመሄድ እኔም እታሰራለሁ፣ ሁላችንም እንታሰራለን፣ ሰለሞን እናሳክማለን ይላል። እሺ ሆስፒታል ውስጥ እንጣልስ። ሆስፒታል ውስጥ በር ላይ ጥሎ ይሄዳሉ። ይሄ እንግዲህ ረጅም ዓመት እንዲፈረድብህ ምክንያት የሆነ ወንጀል። በዚህ ወንጀል ምክንያት ስንት ዓመት ተፈረደ? በሱ 15 ዓመት። እሺ ከዛስ ታሰርክ? ተፈረድኩ። ገባሁ እኮ ማረሚያ። ያ 6 ዓመቱን ተጨመረ 21 ዓመት ሆነ። የመጀመሪያው ጥዬ ወጣሁት ማለት ነው። 6 ዓመት ተፈርዶብህ በነበረ ጊዜ 6 ዓመት አልቆየህም? ጠፍቼ ወጣሁት። ዝም ብለን ወጥተህ የምትጠፋው? ያው ሰይጣኑን እኔ አላውቅም እንዴት እንደመጠፋ እውነት አላውቅም። እውነት አሁን 21 ዓመት ሆነ። 21 ዓመት ሆነ። ከዛ አየር ላይ ነው ጎፋ ማረሚያ ጫኑ። አርባ ምንጭ ከአርባ ምንጭ ጎፋ ማረሚያ ላኩ። አዛውሩ። እሺ ከጎፋስ? ከጎፋ እንደገና ጎፋ ላይ ትንሽ የቆየው ኪዳነ ምሕረት ቤተክርስቲያን አጥር ዳር ነች። ንግስ ነበረ። ንግስ ብዙ ሰው ከውጭ ገባና ከነሱ ጋር ተቀላቀየ። ሄድኩት። ጠፋ። ወጣሁ። ሄድኩኝ። በቃ ሄጄ ቀጥታ ወደ ጅጅጋ ገባሁ። አላውቅም ጅጅጋ የት እንደሆነ መኖር ጀመርኩኝ። እዛ ዝም ብለህ ተሳፍረህ ጅጅጋ ገባሁ። ከዛም እዛ ጋር መኖር የጀመርኩት ምንም ስራ አላውቅም። በቃ እኔ ከመስረቅ ውጭ በቃ የሆነ ነገር ከማድረግ እኔ ስራ ምንም ሙያም ባልገል 4 ሰዓት ላይ ባጃጄን አወጣለሁ፣ ትንሽ ሰራለሁ፣ ለመቃም እወጣለሁ። የጠፋው ልጅ በምታስተምረኝ ሰዓት የቆሸሸው ልብሴ ወጥቶ አዲስ ነጭ ልብስ ነው ያደረኩት። በጣም የምትወደኝም ዋጋ የምከፍልልኝን እናቴ ይቅርታ። እናት ምንድን ነው ሀላባ እዚህ ጋር እንዴት ልትመጣ ቻልክ? መልካም ወጣት። በመጀመሪያ የሆነ ማየው ሙድ ውስጥ ነበርኩኝ። እዛ ሙድ ውስጥ በጣም ያላባ ልጆች ያውቁኛል። ስቅም ስጠጣ እና በቃ ላይፌን እዛው በሱስ ውስጥ ነው። ጠዋት ቢያንስ 3 ሰዓት ወይ 4 ሰዓት ላይ ባጃጄን አወጣለሁ፣ ትንሽ ሰራለሁ፣ ለመቃም እወጣለሁ። የራስ ባጃጅ አይደለም። እሺ የአክስቴ ባል ባጃጅ ነበር። ደግሞ አላጣም። ሲጀመር አንዱ ወይ ሲሽጥ ከየት እንደሆነ ይመጣል ባጃጅ። ትምህርት 9ኛ ክፍል አቁሜያለሁ። በድንገት ዝም ብዬ ከምንም በማይታወቅ መንገድ ጎበዝ ነኝ፣ ባይዘው ሰቃይም ተማሪ ነኝ። ምንም በማላቅበት መንገድ ጓደኞች አንተ እንዳልከው ሙሉ ነጭ ልብሴን በቃ በጓደኛ ምክንያት ጠቆረብኝ። ግን የጠፋው ልጅ በምታስተምረኝ ሰዓት ያን የቆሸሸው ልብሴ ወጥቶ አዲስ ነጭ ልብስ ነው ያደረኩት። በመጀመሪያ በቃ ከምንም ነው እኔ አንድ የፈጠረኝን እግዚአብሔርን ይቅርታ መጠየቅ እፈልጋለሁ። ሁለተኛ እናቴን፣ ሶስተኛ ራሴን ነው ይቅርታ መጠየቅ የምፈልገው። ምክንያቱም እኔ መኖር ያለብኝን ትቼ መኖር የሌለብኝን ህይወት ስለኖርኩኝ ማለት ነው። ምክንያቱም ከዛሬ ጀምሮ ለሌላው ምሳሌ መሆን እንዳለብኝ ነው። ምክንያቱም አርአያ ነኝ። ምክንያቱም እግዚአብሔር ከልጅነቴ ሲጀምር ማዘር በጣም ስለምትወደኝ እኔ እንዳገለግል ነው የምትፈልገው። የእሷ ምኞት ተሳክቶላታል። አላፈረችም፣ ደግሞ አታፍርም፣ አላሳፍራትም። አግብቻለሁ። የት አገኛት ባለቤት? 7 ሰዓት ላይ
ጫት እቅማለሁ። ሙዴ በቃ ልክ አልነበረም። ቤንዝል ዳምቧ ተራቀዳለሁ። ከዛ ቤንዝል የቀዶበትን ሃይላንድ እና የሆነ የጫንኩት ልጅ ነበር ገፍቶ ያገዘኝ ቤንዝል ዘግቶብኝ ማለት። ከዛ ያለን ልጅ ላደርስ እሷን ጫንኳት። ባጃጅ ሆስፒታል ትሄዳለህ አለችኝ። እሺ ግቢ። እሺ አላልኩትም። ቤንዝሉን እየሳብኩት ነው በቃ ያቺ ሙዴን እንዲቀየርልኝ ማለት ቤንዝሉን እያሸተትኩኝ። ከዛ እሷ ባጃጅ ዳምቧ ተረስ ጸጥ ስላት ገበች ራሷ። ከዛ ልጁን ጣልኩት ሆስፒታል እያደረስኳት ስልኳን ምናምን እኔ ቲሸርት ልቀየር እንደ ቤት ብያት እዛው ሆስፒታል ኢስታንቡል ነው ሰፈራችን ኢስታንቡል ማለት ወደ ዘኪዩ ሜጃ ነው። ከዛ ቲሸርቴን ቀየርኩኝ። በዛውም እሷን ሆስፒታል አድርሼ ስልኳን ተቀባብያት በዛው ማውራት ቀጠልን። እያወራን አሳመንኳት። ከዛ አገባዋት። ከዛ የት ወሰድካት? ከዛ ራሴ ክላስ አለኝ ባይዘው ቤት ተከራይቼ ነው የምኖረው ከቤት ወጥቼ። በመጀመሪያ አንድ የፈጠረኝን ምክንያቱም ለሱ መኖር እያለብኝ ምክንያቱም ለዓለም ለሰይጣን ኖር ያለው ሰይጣን በእኔ በጣም ተጠቅሟል፣ ግን አሁን አይጠቀምም። የሚጠቀምባቸውንም እንደማስመለጥ እርግጠኛ ነኝ። ሁለተኛ ደግሞ በጣም የምትወደኝም ዋጋ የምከፍልልኝን እናቴ ይቅርታ እኖርልሻለሁ። እናት ምንድን ነው ሽንኩርት ነው የምትነግደው። ገበያ ላይ ተነግዳለች፣ ትሰራለች። የእሷንም በረከት በቃ እኔ እየታመምኩ ወይ የሆነ እንትን እያልኩኝ ወይ በእኔ ምክንያት በቃ እንደዛ አስሮን ይዞናል። የሆነ ነገር ልናደርግ ስል በቃ እኔ ወይ እመጣለሁ ወይ ፋዘርን በቃ ቦለት በእኔና በፋዘር የሚጠቀምብን እሷ በቃ ምንም አንተ ተቀየርልኝ እንጂ ለኔ ምንም አይደለም ትላለች ይለኛል። መደብ ነው እንደዚህ ጉሊት አርገም መደብ ነው እና እንዲ ኩንት በኩንታን ነው ሰንበቴ ኦሮሚያ ክልል ወደ ሮጲ ሰንበቴ ምናምን ትሄዳለች። ከዛ የሆነ ሰዓት አገዛት ነበረ። ከዛ በጓደኞች ምክንያት ወጣው ጠፋውባት። የአላባ ወጣቶች የአላባ ሰዎች ኦር በድያችሁ ሊሆን ይችላል፣ አስከፊቻችሁ ሊሆን ይችላል። ምክንያቱም እኔ አልነበርኩም። እኔ በታሰርኩበት ማንነት በጣም የበደልኳችሁ ሰዎች ልትኖሩ ትችላላችሁ፣ ያስቀየምኳችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን እክሳችኋለሁ። ይቅርታ። አጨብጭቡለት። አመሰግናለሁ። አንተ አንደኛ ነህ። ወዳለሁ ልብ ያውቆ ሲደነቅ ከሰማይ ወረድክልኝ አንተማ እንዴት ጥልቅ ከባህር አንከራተትኩት አንከራተትከው። ከእሱ ጋር የመጣ ሰው አለ? ባለቤትሽ ነው? ያስቸግራል? በጣም ውጣ። ጥንቆላ ድግምት ኢኮኖሚ ነው፣ ቢዝነስ ነው። ህንፃ የገነቡ ፋብሪካ የሰሩ ትውልድን እያሰሩ እያንከራተቱ እነሱ ሀብት የሰበሰቡ ቁጭ ብለው የሚመትት ስንት አለ መሰለ። አዋቂ ነኝ ብሎ መድኃኒት ነጋዴ ነኝ የሚል ስርማሽ ቅጠል በጣሽ በፈርስ በአይነ ምድር በመቃብር አፈር የሚመትት ጥላ ወጊ ነኝ የሚል ከወገቡ በታች ሽባ የሆነ ባህር ከፋይ ነኝ የሚል አጋንንት ናው ተረስ በለሶስ ጊዜ ጩና ሁለተኛ እንዳመጣ ቤቱን ትዳሩን ተስፋውን ልጅነቱን በረከቱን ሰላሙን ልቀቅና ውጣ። ሁለተኛ ውጣ ቶሎ። ሶስተኛ ቶሎ ውጣ። ቻው ሄይ ደህና ነህ? እሷ ማነች? ባለቤቴ። መቼ ነው የተጋባችሁት? 5 ወራችን ነው። በቃ ከተጋባን ጀምሮ አላውቅም፣ ብቻ ያስጨንቀኛል። በቃ የሞት መንፈስ የሞቱ ጓደኞች ያሉ እነሱን እያሳየኝ በቃ ማታም ፎቁ ጫፍ ላይ ነበርኩኝ። ከዛ እንደዚህ ልገለበጥ ነበር። ጠዋትም ተጣልቻቸው ሮጬ ልወጣም ልጫቸው ነበረ። ቁስለኛ ነኝ ምልክት አለብኝ በሰውነቴ። የት ነው ያገኛል? እሷ የተገናኘ ነው እንዲህ ባጃጅ ላይ ነው። ሙስሊም ነበርኩኝ፣ እሷም እኔ ድንገት ነው የተገናኘ ነው። ሙስሊም ነበራችሁ? ድንገት ነው የተገናኛችሁ? እኔ በጌታ ቤት ነበርኩኝ። ከዛ ሰለምኩኝ። ለምን ሰለም? አላውቅም። አታውቅም? ከማዘር ጋር ተጣለውና ድንገት 3,000 ብርም 4,000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው። ማን ነው ስም? ዶክተር መኮንን አበበ። ዶክተር መኮንን አበበ። በሙያክ ዶክተር ነህ? አይ በሙያ አይደለም፣ በማፍረጥ። በምን?
በማፍረጥ ማፍረጥ ማለት ነው። ቀን ቀን ጋር ይሰራለሁ፣ ማታ ማታ አፈርጣለሁ። ማፍረጥ ማለት ሃንግ ሰርቼ አፈርጣለሁ፣ ጭሌ ጠብቄ ማለት ነው። አሃ ዶክተርነት ጨለማ ጠብቀ ሰው አፈርጣለሁ። ማፍረጥ ማለት መዝረፍ ነው። ሃንግ አድርገህ ታፈርጠዋለህ፣ ትዘርፈዋለህ ማለት ነው። ጨለማ ጠብቀ ለራስ ነው ዶክተር የሚለውን ስም ያወጣው ጓደኞቼ ናቸው ያወጡልኝ። እና ተቀበልከው አንተ? በቃ በዚህ ነው የምታወቀው። አዳማ ላይ በዚህ ነው የምታወቀው። ዶክተር ባለጋሪው ነው የምታወቀው። ዶክተር ባለጋሪው ካልክ ከአዲስ አበባ ሁሉ ይመጣሉ። ስለዚህ ቀን ቀን ጋሪ ትሰራለህ? ቀን ቀን ጋሪ እሰራለሁ፣ ማታ ማታ አፈርጣለሁ። ስንት ዓመት ሰርታል ማፍረጡን? ከዛሬ 20 ዓመት በፊት ነው የምነግርህ። አሁን ግን ትቼ አግብቼ ወልጄ አለው። ግን አልፎ አልፎ ባለቤቴም ልጆቼም ሳያውቁ ጋሪ ፈታና ሲደውሉልኝ ይሄዳል። አሃ በዋንኛነት ይሄ ማፍረጡን ትሰራ የነበረው ከ20 ዓመት በፊት? 20 ዓመት በፊት። ከዛ በኋላ ግን አልፎ አልፎ ሲደብር ምናምን ጋሪ ፈተህ ታፈርጣል? አዎ ወግቻለሁ፣ ተወግቻለሁ። በዚህ ጋር ተወግቻለሁ፣ አንጀቴ ወላ እዚህ ጋር ወግታል። ተወግታል? ወግቻለሁ፣ ተወግቻለሁ። 3000 ብርም 4000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው ስልዬ እቤቴ። የአንድ ሳንቲም 2 ገጽታ ነን እኔና ባለቤቴ እስካሁን ድረስ። በጣም በጣም በድያታለሁ። በጣም እናቴ ደግሞ ደካማ ነች፣ አልጋ ላይ በሽተኛ ነች። እቤት አንድ ልጅ እኔ ነኝ ወንድ እና እኔ መግባቴን አለመግባቴን በመስኮት ታጣራለች እናቴ። በጣም የምታሳዝን ሰው ቤት እንጀራ ጋግራ ነው ያሳደገች። ማሽን ላይ ነው የምትለኝ ስሜን እንኳን እና አለኔ ማንም ሰው የለ አይመስላትም። በጸሎት ገባ አባትሽ አልገባም። 8 ሰዓት በአጥር ዘርዬ ስገባ ማሽን ላይ ብላ ትጣራለች፣ አተኛ። ከዛ የሁሉ ስለበደልኩኝ እህቶቼንም ስለበደልኩ አያት ኪያ ፍርዬ ስለበደልኩ አሁን ይቅርታ ለማለት ነው እዚህ የመጣው። በአንደኛ ደረጃ ባለቤቴ በጣም በጣም እርጉዞና ሆስፒታል ማክሰኞ ቀን ስትሄድ ልብስ ይዘልኝና ስትለኝ እሺ ብዬ መጣሁ። ከዛ ከወለደች ወዲህ ሚስት ወለደች፣ ዕቃ ይዘና ጓደኞች የላም። አንተ ቀርተህ እነሱ ላ ስንት ልጅ ነው ያለ ካንተ? አሁን 4 ልጅ አለ። ሌላ ልጅ አለኝ። 4 ልጅ አለ። እሷ ስንት ልጅ አላት? ከኔ 3። አሃ ካንተ ጋር 4 ነው ያላት። አንተ አባት ነህ፣ በአጥር ዘለ ለምን ትገባለህ? 45 ዓመቴ ነው። እንደ 5 ዓመት ልጅ ነው የሚያደርገኝ። መጠጥ ቤት ቁጭ ስል ከሌለኝ አይቼ ወፈር ያለ ሰው ጋር ነው የምቀመጠው። እየጠጣው አጫውተዋለሁ። ከዛ ወዲህ ሞቅ ሲለኝ ኪሴ ባዶ ስለሆነ እጣለዋለሁ። ከፍላለሁ ብለህ ጠርተኝ እዛው ወላ ብርጭቆ ወላ ምናምን የራሱ ጉዳይ ብዬ ታስገርመዋል። ዝም ብለህ ተጠግተው ተቀምጠህ ጠጥተህ ታስቀይመዋል። አዎ ጨዋታ አነሳለታለሁ። በኋላ ሞቅ ሲለኝ በሊሳቡን ክፈል ስለው ድንግጥ ይላል። ምን ትደነግጣለህ ና ብለህ ጠርተኝ ብዬ ራሱን እጣለዋለሁ። ቅድሚያ ቶሎ ብዬ በቴስታ ነው የምመጣው። የዛሬ 20 ቀን እንደዚህ አድርጌ እንዲህ ሲል ብርጭቆ ነው እንደዚህ ስንጥቅ ብሎ እዚህ ጋር ገባው። እሺ እዚህ ስንማር የትኛው ትምህርት ደስ አለህ? ሳንቲሙ የጠፋው ሳንቲም እና ማሸነፍ። አሁን ያስተማርከን አሸናፊነት። ከእንግዲህ ወዲያ እኔ አሸናፊነት እሆናለሁ፣ ለባለቤቴም ለእናቴም መጀመሪያ ለራሴ። አሁን ልጄ እዚህ አለች፣ አዝናብኝ ነው ተከትላኝ የመጣችው። ልጄ እዚህ አለች። ያው በጸሎት በላት። እሷንም በአንተ ፊት ይቅርታል በላ። 2 ዓመት ሆኖናል። እኔ ሳሎን ነው ማድረው፣ እነሱ ተሰብስበው ጓዳ አልጋ ላይ ናቸው። የ1 ሳንቲም 2 ገጽታ ነን። ግን ከእንግዲህ ወዲህ አይሆንም። እውነት አይሆንም። ሶስተኛ አይሆንም። አጨብጭቡላት። የአዳማ ሰዎች ያፈረጥኳችሁ ያላችሁም የሌላችሁም ይቅር በሉኝ። ተለውጫለሁ። አሸናፊ ሆኜ አንደኛ ሆኜ ደጋሚ እናንተንም ወደዚህ ይዤ እመጣለሁ። እናቴ አዳዬ እናቴ ይቅር በይ። ፍርዬ አያት ስንታየው ይቅር በሉኝ። በቃ ባለቤቴ እውነት ያው አስቀይሜሻለሁ። በጸሎት የታለች? ያስቸግራል በጣም። በሳምንት ስንት ቀን ያስቸግራል? ሁሌ ማለት ይቻላል በየወሩ በየአመቱ በቃ እኔ እንጃ። ሁሌ? አዎ። ከአመት አመት ትምህርትሽ ላይ ተጽዕኖ ፈጥሮብሻል? በጣም። ትምህርትሽን እና ይከታተል? አይ አይከታተል። ምን ያደርግልሻል? ምንም አድርጎልኝ አያውቅም። ብቻ እኔ በጣም እንዲለወጥ ነው የምፈልገው። ዘንድሮ ስመጣ ለኔ ሳይሆን ለሱ ነው የመጣሁት። ምናልባት እኔ እሱ ከተለወጠ እኔ የምለወጣለሁ ብዬ ነው የመጣሁት። አስጨንቋቸዋል ቤት ውስጥ? በጣም። እናትሽ ምን ትላለች? በቃ ሁሌ በሱ ምክንያት ሁሌ እንዳለቀሰች ነው።
ሁሌ። ሰሞኑን ስለ ትምህርቱ ጠይቀሽው ነበር? አይ አልጠይቀውም፣ ምክንያቱም በቃ ብዙ ነገር ነው የሚያስረዳኝ ራሱ። አዎ ያስረዳሻል? በጣም ነው የሚያስረዳኝ። ስለዚህ አትጠይቂው። አልጠይቀውም። እግሯ ስር ወድቃ ይቅርታ ጠይቃት። መሐሪ ነን ካሉ ረብ በቃ ስታምሪ በእናትሽ ህይወት አንደኛ ነሽ። ቃልን ሰጥተሃል፣ ተቀርጸሃል። ካሜራ ይላይጣል፣ ተቀርጸሃል። ከዚህ በኋላ ሚስትህ ምሕረት አድርጋላለች፣ ልጅም ሰፈር ጎረቤት ሁሉ ምሕረት አድርጎላል። ማፍረቱን ቀጥላለሁ ካልክ ግን በመልካም ወጣት ያለኝን አቅም ሁሉ አሰባስቤ ነግሬሃለሁ። ካሁን በኋላ ቢያስቸግር ስልኬን ሰጥሻለሁ። አንድ ቀን አንቺ ከምትዩ ውጪ እንደዚህ ዝንፍ እላለሁ፣ በሌሊት 8 ሰዓት ዘልዬ እገባለሁ ብትል ከአዳማ ብለሽ ትደውይልኛለሽ፣ ቴክስት ታደርጊያለሽ። አንድ ሰምተሃል ወድሻል። ትማሪያለሽ? አዎ። ስንተኛ? አሁን ወደ 9። አረ ትማርበት። 2019 የመፍረጥ አመት ነው የሚሆንብህ። ነግሬሃለሁ። እኔ ምን ልግዛልሽ? ጫማ ልግዛልሽ? ልብስ ልግዛልሽ? ምን ልግዛልሽ? አንቺ አታውቂም። እኔ እገዛልሻለሁ። ገዛልሻለሁ። 10,000 ብር ሰጥሻለሁ። ጫማ ሱሪ ትገዣለሽ። በአንቺ እድሜ በ16 ዓመትሽ በሴትነትሽ ከባድ የህይወት ፈተና ቤት ውስጥ ያለ እሳት ተቋቁመሽ ትምህርት ቤት በመሄድሽ እንደገና ደግሞ በአባትሽም ተስፋም ሳትቆርጪ ሳታፍሪም ደክመሽ ለሱ ብለሽ እዚህም ስለመጣሽ እንደው ደሞ ይበቅልልሻል፣ ይከናወንልሻል። እግዚአብሔር የብዙዎች እናት ያደርግሻል፣ ይከናወንልሻል። እሺ ልብሽን ጠብቂ። የሰው ሀብቱ ልቡ ነው። አእምሮሽን ልብሽን ጠብቂ። እወድሻለሁ። ቻው